በአንድ ወቅት የስርዓቱ የታማኝነት ተምሳሌት ተደርገው የሚቆጠሩት መሪ ዛሬ የሀገሪቱን የመበታተን ኑዛዜ በይፋ ሲያሰሙ ቢሰሙስ? በጠቅላይ ሚኒስትር አብይ አህመድና በሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ መካከል የተፈጠረው ፍጥጫ ተራ የመሪዎች የቃላት ምልልስ ነው ወይስ የኢትዮጵያ የመጨረሻ ምዕራፍ መጀመሪያ? ጠቅላይ ሚኒስትሩ 7 ዓመት መርተህ የሰራ 2% ብቻ ነው ሲሉ ባለም መሪዎች ፊት ዝቅ አደረጓቸው። አቶ ሙስጠፋ ደግሞ አንተ ሳታባረረኝ ሀገሪቱ ትበተናለች የሚል የሚረብሽ ምላሽ ሰነዘሩ። ይህ ፍጥጫ ሙስጠፌን ከጠቅላይ ሚኒስትር አብይ አህመድ የነጠለበት ብቻ ሳይሆን ኢትዮጵያ የገባችበትን ጠለቅ ያለ ፖለቲካ ያዘቅጥ ቁልጭ አድርጎ የሚያሳይ ምስጢራዊ መስኮት ነው። ጅጅጋ ዛሬ አዲስ አበባን የምታያት እንደ ዋስትና ሳይሆን እንደ ስጋት ነው። እንደ ምሰሶ ሳይሆን ይዞ እንደሚወድቅ ተራ ነገር ነው። አቶ ሙስጠፌ መሐመድ ዘላለማችንን ከኢትዮጵያ ጋር ተጣብቀን አንቀርም ብለዋል። ከኔ በፊት የአብይ አህመድ አስተዳደር ይፈርሳል፣ ያኔ በምሁር የምትመራ ሀገር ይኖረናል ሲሉም በግልጽ ተደምጠዋል። ክቡራን የበራፍ ቲቪ ቤተሰቦች ሆይ አብይና ሙስጠፌ የገቡበት የሞት ሽረት ትንቅንቅ ምንድን ነው? የስርዓቱ መዝጊያ ወይስ የሁለቱ መሪዎች የግል ሂሳብ ማወራረጃ? ጅጅጋ አዲስ አበባን እንደ ሰማጭ መርከብ መቁጠሯና የራሱ የነጻነት ታንኳ ማዘጋጀቷ የሀገሪቱን ዕጣ ፈንታ እንዴት ብትወስነው ነው? በዚህ ፋኖ በዚያ ሸኔ ወዲህ ህወሓት በፈጠሩት አስተዳድራዊ ክፍተት መሀል 4 ኪሎ ምን እየተከናወነ ነው? የመጨረሻዋን ሰዓት እየደረሰ ይሆን? አቶ ሙስጠፌ ከኔ በፊት ጠቅላይ ሚኒስትር አብይ አህመድ ይወርዳል ሲሉ የሰነዘሩት ትንቢት ከሻዕቢያ የርቀት መቆጣጠሪያ ፖለቲካ ጋር ተሳስሮ ኢትዮጵያ ወደ ማትወጣው አዘቅት ይከታት ይሆን? ከዚህም ባለፈ በዘገባው ከአማራ ተራሮች አስተዳድሩን ነጠቅ እያደረገ ስላለው የፋኖ እንቅስቃሴ፣ በአዲስ አበባ ደጃፍ ላይ ስለተጋረጠው የሸኔ ስጋት፣ በትግራይ ስላለው የተጠመደ ፈንጅና በአስመራ የሻዕቢያ ጥላ ስር ስላለው የፖለቲካ ቁማር እንመለከታለን። ኢትዮጵያ በእርግጥ በወረቀት ላይ ብቻ ያለች የፌዴሬሽን ናት ወይንስ እያንዳንዱ ክልል የራሱን 130% እርግጠኝነት ይዞ ለመገንጠል ጫፍ ላይ ደርሷል? እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። በኢትዮጵያ ሰማይ ስር የፖለቲካው አየር ዛሬም እንደ ትናንቱ በጥርጣሬና በስጋት ተሞልቷል። በ4 ኪሎና በጅጅጋ መካከል ያለው ርቀት በኪሎ ሜትር ብቻ ሳይሆን በልብም እየራቀ መምጣቱን የሚጠቁሙ አዳዲስ ክስተቶች ብቅ ብቅ እያሉ ናቸው። ባለፉት ጥቂት ሳምንታት በጠቅላይ ሚኒስትር አብይ አህመድና በሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፋ መሐመድ መካከል የተፈጠረው ግልጽ ፍጥጫ የሀገሪቱን አንድነት ወደ አዲስ ምዕራፍ ወይንም ወደ አዲስ አደጋ እየመራው እንደሆነ ብዙዎች ይስማማሉ። ጉዳዩ የጀመረው በቅርቡ ጠቅላይ ሚኒስትሩ በሶማሊያ ክልል ባደረጉት ጉብኝት ወቅት ነበር። በክብር እንግድነት የሶማሊያና የጅቡቲ ፕሬዝዳንቶች በተገኙበት መድረክ ላይ ጠቅላይ ሚኒስትሩ ለ7 ዓመታት ክልሉን የመሩት አቶ ሙስጠፋን በስልጣን ዘመኑ የሰራው 2% ብቻ ነው ሲሉ በይፋ ዝቅ ማድረጋቸው በጅጅጋ ቤተ መንግስት ብቻ ሳይሆን በሶማሊያ ክልል የፖለቲካ ልሂቃን ዘንድ ትልቅ ቁጣን ቀስቅሷል። ይህ ንግግር ለብዙዎች ድንገተኛ ቢመስልም ለቅርብ ታዛቢዎች ግን በሁለቱ መሪዎች መካከል ለረጅም ጊዜ ሲብላላ የቆየው ቅሬታ ፈንድቶ የወጣበት አጋጣሚ ነበር። አቶ ሙስጠፌ ይህንን የጠቅላይ ሚኒስትሩን የ2% ትችት ዝም ብሎ አላለፉትም። እንዲያውም ምላሻቸው ከግል ቅሬታ አልፎ የሀገሪቱን ህልውና ጥያቄ ውስጥ የሚከት ሆኗል። በጅጅጋ ማኔጅመንት ኢንስቲትዩት የክልሉን ከፍተኛ የካቢኔ አባላትና የብልጽግና ፓርቲ ሹማምንት በሰበሰቡበት በዚያ ወቅት የተናገሩት ንግግር የኢትዮጵያን የወደፊት ዕጣ ፈንታ አስመልክቶ ያላቸው አቋም ፍንትው አድርጎ የሚያሳይ ነበር። አቶ ሙስጠፌ በንግግራቸው ቃል በቃል ነገ ይህ ሀገር ሲበታተን እኛ ራሳችንን አጣብቀን አንቀርም፣ የራሳችንን በምሁራን የሚመራ መንግስት እናቋቁማለን። ይህ የምናቋቁመው መንግስት ደግሞ በ6 ወር ወይንም በ1 ዓመት ውስጥ ምርጫ የሚያካሂድ ይሆናል ሲሉ ተደምጠዋል። ይህ ንግግር ተራ የፖለቲካ ፉከራ ብቻ አይደለም። አቶ ሙስጠፌ ኢትዮጵያ ነገ ትበታተናለች የሚል ጽኑ እምነት እንዳላቸው ይጠቁማል። ለዚህም ነው እኛ ተጣብቀን አንቀርም በማለት ክልላቸውን ፕላን ቢ እያዘጋጁ መሆናቸውን የገለጹት። ይህም ማለት በሀገር ግንባታ ሂደት ላይ የነበረው ተስፋ ተሟጦ ክልሉ የራሱን ህልውና በራሱ ለማረጋገጥ የሚገደድበት ጊዜ ሩቅ እንዳልሆነ እያመላከቱ ናቸው። አቶ ሙስጠፋ በንግግራቸው ውስጥ ስለ ወደፊቱ የሶማሊያ መንግስት ሲናገሩ በምሁራን የሚመራ መሆኑን አጽንኦት ሰጥተውታል። ይህም በአሁኑ ወቅት ያለው የመንግስት አወቃቀርና የብልጽግና ፓርቲ አካሄድ በውስጥ ታዋቂነት የሚተች ነው። በተጨማሪም አዲስ የሚመሰረተው መንግስት በአጭር ጊዜ ውስጥ ወደ ምርጫ እንደሚገባ ቃል በመግባት በኢትዮጵያ ያለው የምርጫ ሂደትና ተአማኒነት ጥያቄ ውስጥ ከተውታል። ሙስጠፌ በንግግራቸው ቃል በቃል እኔ 130% እርግጠኛ ሆኜ ከደህጋ ሀቡር እመረጣለሁ፣ ፕሬዝዳንት ሆናለሁ አልሆንም የሚለው ሁለተኛው ጥያቄ ነው። ዋናው ጭብጥ ሀሳብ ግን የዚህ ክልል ህዝብ የራሱን ሰው እንዲመርጥ ማድረግ ነው። ከዚያ በኋላ ብልጽግና የሚባል ነገር አይኖርም ሲሉ ይደመጣሉ። እዚህ ጋር አቶ ሙስጠፌ ስለ ምርጫው ውጤት ያላቸው በራስ መተማመን በኢትዮጵያ የምርጫ ባህል ውስጥ ያልተለመደ ነው። 130% እመረጣለሁ ማለታቸው ለተቃዋሚዎች
ኃይሎች ቦታ የሌለበትን ወይም የራሳቸውን ህዝባዊ መሰረት ምን ያክል ጠንካራ እንደሆነ ለማሳየት የተጠቀሙበት ንግግር ሊሆን ይችላል። ነገር ግን ዋናው ቁም ነገር ከዚያ በኋላ ብልጽግና የሚባል ነገር አይኖርም ማለታቸው ነው። ይህ ቀጥተኛ ጥቃት ነው። አሁን ያለችውን ገዢ ፓርቲ ህልውና በሶማሊያ ክልል ምድር ላይ የሚያከትምበትን ጊዜ መተንበያቸው ነው። ለመሆኑ በመሪዎቹ መካከል ያለው ይህ ፍጥጫ መነሻው ምንድን ነው? አቶ ሙስጠፌን ለረጅም ጊዜ ለኦህዴድ ብልጽግና የታመኑ ለአዲስ አበባ ሰዎች ስጋት የማይሆኑና የሚጠየቁትን ገንዘብ ሁሉ ከክልሉ በጀት ላይ እየቆረጡ የሚሰጡ ተላላኪ ተደርገው ሲታዩ ቆይተዋል። ሆኖም ከቅርብ ጊዜ ወዲህ በፌዴራል መንግስቱ በኩል የሚመጣው ጫናና ስልጣናቸውን የማጣት ስጋት አቋማቸውን እንዲቀይሩ ያስገድዳቸው ይመስላል። የጠቅላይ ሚኒስትሩ በይፋ መሰደብም መጨረሻ ላይ ደርሰናል የሚል መልእክት አስተላልፎላቸዋል። አቶ ሙስጠፋ በኢትዮጵያ የዲሞክራሲያዊ ምርጫ ይካሄዳል የሚለውን ተስፋ ሙሉ በሙሉ የቆረጡ ይመስላሉ። በካቢኔው ስብሰባ ላይ ለባለስልጣናቱ ሲያስረዱ የምርጫ መዋቅራዊ ችግርና የመንግስትን የተቋማት አቅም ድክመት በዝርዝር አንስተዋል። ቃል በቃል እንዲህ ሲሉ ይደመጣሉ። በመንግስትና በተቋማት መካከል ያለው የአቅም ልዩነት እንዲሁም የሀገሪቱ የፖለቲካ ባህል ነጻና ፍትሃዊ ምርጫ እንዲካሄድ ይፈቅዳል ወይ? ይህንን ጥያቄ ከጠየቅን የሚሳካ አይመስለኝም። ቢሳካ ደስ ይለኝ ነበር። ምርጫን በማስመልከት መዋቅራዊ ችግር አለ። የመንግስትና የተቃዋሚ ኃይል ሚዛን መዛባት ኢትዮጵያ ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብዬ አላምንም ሲሉ ይደመጣሉ። ይህ የአቶ ሙስጠፋ ንግግርና ትንታኔ የሀገሪቱን ወቅታዊ ሁኔታ በሚገባ ይገልጻል። ቢሳካ ደስ ይለኝ ነበር የሚለው ሀረግ ፍላጎቱ ቢኖርም እንኳን ነባራዊ ሁኔታው ግን አይፈቅድም የሚል ተስፋ መቁረጥን ያመላክታል። የኃይል ሚዛን መዛባት በሚል የገለጹት ነጥብ መንግስት ሁሉንም ተቋማት ተቆጣጥሮ ባለበት ሁኔታ ዲሞክራሲያዊ ጨዋታ የማይታሰብ መሆኑን የሚመሰክር ፕሬዝዳንታዊ ቃል ነው። ከዚህም በላይ አቶ ሙስጠፋ የሶማሊያ ክልል ህዝብ ላለፉት 100 ዓመታት ሲያደርግ የነበረውን ትግል አሁን ካለው ሁኔታ ጋር አቆራኝተውታል። 100 ዓመት የታገልን ቢሆንም አንድም ጥይት ሳንተኩስ ነጻነት ልንጎናጸፍ ጫፍ ላይ የደረስነው አሁን ነው ማለታቸው ኢትዮጵያ እየገጠማት ያለው የመፈራረስ አደጋ ለሶማሌ ክልል የነጻነት በር ሊከፍት ይችላል የሚል እምነት እንዳላቸው ያመላክታል። ይህ ደግሞ ለፌዴራል መንግስቱ ትልቅ ደወል ነው። በአቶ ሙስጠፌና በጠቅላይ ሚኒስትር አብይ አህመድ መካከል ያለው ፍጥጫ ወዴት ያመራል? አቶ ሙስጠፌ አብይ እኔን ሊያነሳኝ ይፈልጋል፣ ነገር ግን እኔን ሳያነሳኝ እሱ ይቀደማል የሚል ጽኑ አቋም አላቸው። ይህ ማለት በሁለቱ መሪዎች መካከል የሚደረገው የፖለቲካ ትንቅንቅ ማን ይቀድማል በሚል ሩጫ ውስጥ ገብቷል። ኢትዮጵያ እንደ ሀገር የመቀጠል ዕጣ ፈንቷ በዚህ የፖለቲካ ቁማርና በፍርክርካሽ ስጋት መሃል ተንጠልጥሎ ይገኛል። የጂጂጋው ቤተ መንግስት ነጻ መንግስት እናቋቁማለን እያለ ነው። የአዲስ አበባው ቤተ መንግስት ደግሞ 2% ብቻ ነው የሰራው በሚል ትንኮሳውን ቀጥሏል። በአዲስ አበባ ቤተ መንግስት ሰገነት ላይ ሆኖ ለክልል መሪዎች ደረጃ መስጠት የተለመደ ነገር ቢሆንም የሶማሌው መሪ ግን ይህንን የደረጃ ምደባ የተቀበሉት በዝምታ ሳይሆን የአንድነት ፖለቲካው ማብቂያ መሆኑን በሚያበስር ድምጸት ነው። አቶ ሙስጠፌ በአንድ ወቅት የመደመር አስተሳሰብ ቀኝ እጅና በምስራቅ ኢትዮጵያ የለውጥ ዋስትና ተደርገው ይቆጠሩ ነበር። ዛሬ ግን ያ ታማኝነት ወደ ፍጹም ጥርጣሬ ተቀይሮ ጅጅጋ ከፌዴራል ማዕከል ጋር ያላት ጋብቻ በይፋ የምትፋታበት ቀን እየቆጠረች ትገኛለች። በእርግጥ የኢትዮጵያ ፖለቲካ ዛሬ የሚገኝበት ሁኔታ ከጥጋብ ቁንጣን ላይ ደርሷል። በአንድ ወቅት መደመር በሚል ተስፋ የተጀመረው ጉዞ ዛሬ ያቅጣጫውን ስቶ ወደ መቀነስና መከፋፈል ተቀይሯል። የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ በዝግ ስብሰባ ላይ የተናገሩት ንግግር የስርዓቱ ታማኝ አገልጋዮች ሳይቀሩ ለኢትዮጵያ ህልውና ያላቸው ተስፋ ምን ያክል እንደተሟጠጥ የሚያሳይ ትልቅ የፖለቲካ ደወል ነው። እንደተባለ ሁሉ አንድ የክልል መሪ ሀገሪቱ ስትበታተን ብሎ እንደ እርግጠኛ ነገር ማውራቱ ማዕከላዊ መንግስቱ ክልሎችን የማስተሳሰር አቅሙ እየተዳከመ መምጣቱን አመላካች ነው። ኢትዮጵያ ዛሬ ወረቀት ላይ ፌዴሬሽን ብትሆንም በተግባር ግን እያንዳንዱ ክልል የራሱን ነፍስ ማዳኛ ታንኳ እያዘጋጀ ባለበት አስተዳደራዊ ክፍተት ውስጥ ትገኛለች። ጂጂጋ ዛሬ አዲስ አበባን የምታያት እንደ ዋስትና ሳይሆን ይዛ እንደምትሰምጥ አደገኛ መርከብ ብቻ ነው። በእርግጥም የዛሬዋ ኢትዮጵያ በህግና በውል የተፈረመው ፌዴራሊዝም በወረቀት ላይ ብቻ ደርቆ የቀረባት፣ በተግባር ግን ማዕከላዊ መንግስት መሪነቱን አጥቶ በታሪክ ክፍተት ውስጥ የምትወዛወዝ ሀገር ሆናለች። ይህ ክፍተት የፈጠረው ስጋት ደግሞ እያንዳንዱን ክልል ነገ ለሚባለው የጥፋት ወንዝ የራሱን የታሪክ ታንኳ በምስጢርና በይፋ እንዲገነባ አስገድዶታል። አዲስ አበባ ዛሬ ለክልሎች መጠለያና የሰላም መደብ መሆኑ አብቅቶ ይልቁንም በገዛ ክብደቷና በውስጣዊ ስንጥቋ ሳቢያ ልትሰምጥ የደረሰች አብረዋት የተሳፈሩትንም ይዛ ወደ ጥልቁ ለመውረድ የምታቆበቆብ የዛገች መርከብ ሆና ትታያለች የሚሉት በርካቶች ናቸው። ጂጂጋ ዛሬ ፊቷን ከ4 ኪሎ አዙራ አዲስ አበባን እንደ ዋስትናና እንደ መከታ ማየቷን ትታ ይልቁንም መርከቧ ስትሰምጥ በሚፈጠረው ከፍተኛ የውሃ ስበት ተስፋ አብራ እንዳትሰምጥ በመስጋት ላይ ናት። አቶ ሙስጠፌ ንግግርም ይህንን እውነት የሚያረጋግጥ ነው። መርከቧ ከመስጠሟ በፊት ገመዱን በጣጥሶ በራስ ታንኳ ወደ ነጻነት ባህር ለመቀላቀል የሚደረግ የመጨረሻ የህልውና ትግል ሊባል የሚችል ነው። ወዲህ እንዲህ ሆኗል።
ወዲያ ደግሞ የአማራ ክልል በትጥቅ ተቃውሞ በፋኖ እንቅስቃሴ ስር ወድቋል። ፋኖ ዛሬ በገጠር ቀበሌዎች ብቻ ሳይሆን በከተሞችም ውስጥ አስተዳደራዊ መዋቅሩን ነጠቅ እያደረገ ነው። ጠቅላይ ሚኒስትሩ አቶ ሙስጠፌን 2% ብቻ ነው የሰራው ሲሉ፣ በአማራ ክልል ግን መንግስት 0% ወደ መሆን እየተቃረበላቸው ይመስላል። የፋኖ ትግል ከማንነት ጥያቄ አልፎ የ4 ኪሎን ስልጣን ካልተጋራው ህልውናዬን ማረጋገጥ አልችልም የሚል ጠለቅ ያለ ወታደራዊና ፖለቲካዊ አንድምታ ይዟል። ይህም የፌዴራል መንግስቱን የመቆጣጠር አቅም በእጅጉ አዳክሞታል። በሀገሪቱ እምብርት ኦሮሚያ ውስጥ የኦሮሚያ ነጻነት ሰራዊት ሸኔና የመንግስት ኃይሎች የሚያደርጉት ትንቅንቅ አስተዳደራዊ ስርዓቱን ወደ ለየለት ቀውስ ከቶታል። ሸኔ ዛሬ አዲስ አበባን መግቢያና መውጫዎች በመንጠቅ ኢኮኖሚያዊ ደህንነታዊ ሰንሰለቱን እየበጣጠሰው ነው። አቶ ሙስጠፋ ከዚያ በኋላ ብልጽግና የሚባል ነገር አይኖርም ሲሉ፣ በኦሮሚያም የብልጽግና ፓርቲ ስም እንጂ ተግባራዊ መዋቅር እያጣ መምጣቱን ልብ ይሏል። በክልሉ ውስጥ የሚታየው እገታ፣ ግድያና የጸጥታ መላላት ማዕከላዊው መንግስት በገዛ መነሻው ላይ ሳይቀር ትዕዛዝ ማስተላለፍ፣ ህግ ማስከበር እያቃተው መሆኑን አመላካች ነው። በትግራይ ክልልም ያለው ሁኔታ ጠለቅ ያለ የፖለቲካ ጨዋታ አለው። ህወሓት በውስጣዊ ፍልስፍና በፕሪቶሪያው ስምምነት መካከል እየተወዛወዘ ነው። በትግራይና በፌዴራል መንግስቱ መካከል ያለው ግንኙነት በጥርጣሬ ክር የተያዘ ነው። አቶ ሙስጠፋ ስለ ምርጫና ስለ ኃይል ሚዛን መዛባት ያነሱት ነጥብ በትግራይ ክልልም የሚሰራ ስጋት ነው። ህወሓት ዛሬ ከፌዴራል መንግስቱ ጋር ያለው ግንኙነት በተገኘው አጋጣሚ ተመልሶ የመጥለፍ ባህሪ ያለው ነው። የክልሉ አስተዳደራዊ መዋቅር ገና ባልተረጋጋበትና የኤርትራ ጦር በድንበር አካባቢ ባለበት ሁኔታ ትግራይ ሌላዋ የኢትዮጵያ የተጠመደ ፈንጂ ሆና ትገኛለች። ወደ አስመራ ስንመለከትም የሻዕቢያ ጥላ በኢትዮጵያ ፖለቲካ ላይ ጠለቅ ብሎ አርፏል። ሻዕቢያ ዛሬ በኢትዮጵያ ውስጥ ያሉትን ተቃዋሚ ኃይሎች እንደ ርቀት መቆጣጠሪያ እየተጠቀመችባቸው ነው የሚል ክስ ይቀርብባታል። በአንድ ወቅት አጋር የነበሩት አዲስ አበባና አስመራ ዛሬ ወደ ቀዝቃዛ ጦርነት ውስጥ ገብተዋል። ሻዕቢያ የኢትዮጵያን መዳከም እንደ ትልቅ እድል በመመልከት በፋኖና በሌሎች ኃይሎች በኩል የማዕከላዊውን መንግስት አቅም ነጠቅ እያደረገች ይመስላል። ይህ ደግሞ አቶ ሙስጠፌ እንዳሉት ሀገሪቱ ስትበታተን የሚለውን ስጋት ይበልጥ ጥልቅ ያደርገዋል። ጠቅላይ ሚኒስትሩ አቶ ሙስጠፌን 2% ብቻ ነው የሰራው ማለታቸው ለመላ ሀገሪቱ አስተዳደራዊ ውድቀት እንደ ትልቅ ዘይቤ ሊወሰድ ይችላል። ኢትዮጵያ ዛሬ በሙስና በብቃት ማነስና በተቋማዊ መፈራረስ ሳቢያ አስተዳደራዊ ስርዓቷ ሽባ ሆኗል። አቶ ሙስጠፋ እንዲህ ይላሉ። በመንግስትና በተቋሞች መካከል ያለው የአቅም ልዩነት ነጻና ፍትሃዊ ምርጫ እንዲካሄድ ይፈቅዳል ወይ? ይህንን ጥያቄ ከጠየቅን የሚሳካ አይመስለኝም። ይህ ንግግር ረቀቅ ያለ እውነታን ይዟል። ተቋማት የህዝብ ሳይሆኑ የፓርቲ መጠቀሚያ በሆኑበት ሀገር አስተዳደራዊ ፍትህ ግለሰቦች እጅ ገብቷል። ህዝቡ ለመንግስት ያለው አመኔታ በየቀኑ እየተሸረሸረ ነው። አቶ ሙስጠፌ እኔ 130% እርግጠኛ ሆኜ ከደጋ ሀቡር እመረጣለሁ ማለታቸው በኢትዮጵያ ፖለቲካ ውስጥ የህግ የበላይነት ሳይሆን የጉልበትና የጎሳ የበላይነት መንገሱን የሚያበስር ነው። ዛሬ ኢትዮጵያ በአንድ በኩል በፋኖ በሌላ በኩል በሸኔ በአንድ በኩል በህወሓት ስንጥቅ በሌላ በኩል በሻዕቢያ ጣልቃ ገብነት በመሃል ደግሞ እንደ አቶ ሙስጠፋ ያሉ ተስፋ የቆረጡ ታማኞች ባሉበት ሁኔታ ጠለቅ ያለ ችግር ውስጥ መሆኗ አያጠያይቅም። አስተዳደራዊ ሁኔታውን ረቀቅ ብሎ ሲታይ ሀገሪቱ የምትመራው በስትራቴጂ ሳይሆን በእሳት ማጥፋት ስራ ነው። እያንዳንዱ ክልል የራሱን 130% እርግጠኝነት ይዞ ከፌዴራሉ መዋቅር ለመውጣት ጫፍ ላይ የደረሰ ይመስላል። አቶ ሙስጠፋ እንዳሉት ብልጽግና የሚባለው ስም ብቻውን ሀገር ሊያቆም አይችልም። ኢትዮጵያ ዛሬ በማንም የተወሰደባትን ብሔራዊ ስምምነት ካላገኘች ፍጻሜዋ ድንገተኛ ሊሆን እንደሚችል የጅጅጋው ድምፅ ምስክር ነው። ክፉን ያሰማ በሚል በያላችሁበት ዓለም ሰናይ ጊዜ ተመኝተን እንሰናበታለን።